የሆነ እንደኛ እንዳልወጣውናል ያንንም ተከትሎ ደግሞ የተያዘብን እንትን አለ ሪሞት 30 የሚል ስያሜም ተሰጥቶናል። የሌባን ደረቅ መልሶ ልብ ያወልቃሉ። ሪሞት 30 ሚስት ቤት ውስጥ በብዛት የሚጠፋባት እቃ ምንድነው ብለን የጠየቀ ሪሞት ይጠፋብሻል? እሺ አሳይልኝ በለጠ። ሪሞት ሚስት ለማብሳት ተኳኩላ ለመውጣት ምን ያህል ሰዓት ይፈጅባታል ብለን ነበር የጠየቀው። በኢቢኤስ እንተዋወቃለን ፕሮግራም ላይ ሚስት ለመኳኳል ስንት ደቂቃ ይወስድባታል እንዲሁም እቤት ውስጥ ፈልጋ የምታጣው እቃ ምንድነው ከተባለው ጥያቄ ጀርባ ሆኖ ሪሞት 30 ደቂቃ እያለ ለማስኮረጅ ሲሞክር በካሜራ የተያዘው በለጠ በሶሻል ሚዲያ ትልቅ መሳቂያና መነጋገሪያ ሆኖ ሰንብቷል። ነገሩ በ25000 ብሩ ሽልማት መከልከልና በቲክቶክ ሳቅና መወራረድ ብቻ አላበቃም። ከዚህ ክስተት ጀርባ የነበረው እውነተኛ የህይወት ፈተና ሲገለጥ ግን ብዙዎችን ከሳቅ ወደ እዝነት ሌሎችን ደግሞ ወደ ትልቅ ቁጣ ቀይሯቸዋል። ኢቢኤስ እይታን ለማግኘት ሲል የድሆችን ክብር አሳጥቷል ወይስ ጥንዶቹ ላደረጉት ስህተት የሰጡት ምላሽ ህዝቡን አስቆጥቷል? ዛሬ ሙሉ ጉዳዩን በዝርዝር እናየዋለን። በለጠና ለሚ አዲስ አበባ ውስጥ በቀበና አካባቢ በሚገኝ በጣም አነስተኛ ቤት ውስጥ የሚኖሩ ወጣቶች ናቸው። በለጠ በሚዛን ቴፒ ዩኒቨርሲቲ የኮምፒውተር ሳይንስ ተማሪ የነበረ ቢሆንም በወቅቱ በነበረው አለመረጋጋትና በችግር ምክንያት ትምህርቱን አቋርጦ ወደ መርካቶ በሸክምና በአጋዥነት ስራ ህይወቱን ለማሸነፍ ሲታገል የነበረ ወጣት ነው። ታዲያ ህይወት የፈተነቻቸው በለጠና ለሚ ኑሮን ለማሸነፍ ሲሉ ባለፈው ሳምንት ጥንዶች በሚቀርቡበት የንተዋወቃለን ፕሮግራም ላይ ተዝናንተው 25000 ብር ለማሸነፍ ቀርበው ነበር። ሚስቶች እንኳን ደህና መጣችሁ። ነገር ግን ወጣቶቹ በቅዳሜው የኢቢኤስ ፕሮግራም ላይ የቀረቡት ለመዝናናት እንዳልነበረ ተናገሩ። ከፊታቸው የተደቀነባቸውን የ5000 ብር የ3 ወር የቤት ኪራይ ዕዳ ለመክፈልና ጎዳና ላይ ከመውጣት ለመዳን ነበር። ፊት ለፊቴ ምን እንደነበር የቤት ኪራይ እንደነበር ያንን ኤክስፔክት አድርጌ ነው የገባሁትና ምንም ነገር በዛን ሰዓት በለጠ እንደሚለው በሰዓቱ እንኳን ካሜራ ተደቅኖብኝ ስናይፐር ቢደቀንብኝ መልሱን ከመናገር ወደ ኋላ አልልም ነበር። በብሩ ሰክሬ ነው ያንን የተናገርኩት በሚል እውነታውን ለህዝብ ይፋ አድርጓል። ኢቢኤስ ጥንዶቹ ለቀረጻ ከመቅረባቸው በፊት መነጋገርም ሆነ በምልክት ማውራት ማስተላለፍ አይቻልም የሚል ማስጠንቀቂያ መስጠቱን በለጠና ለሚ ይናገራሉ። ያው መግቢያችን ላይ ምናምን በደንብ ማስጠንቀቂያ ተሰጥቶን ነበረ እና የሚገርም ነገር እኔ ስመለስ ከጥያቄው በኋላ ነው ወጥቼ ስመለስ ይነግረኛል ብዬ አላሰብኩም በእርግጥ ማለት ነው። ነገር ግን ጥንዶቹ ሽልማቱን ለማግኘት ሲሉ ከጣቢያው የተሰጣቸው ማስጠንቀቂያ ወደ ጎን በመተው መልስ ሲለዋወጡ እጅ ከፈንጅ በካሜራ ተያዙ። ጣቢያውም የጥንዶቹን ቅሌት በዚያው ፕሮግራም ላይ አስተላለፈው። ፕሮግራሙ ከተላለፈ በኋላ በለጠና ለሚ በኢቢኤስ ላይ ጣታቸውን ቀስረዋል። ኢቢኤስ ይሄን እንደዚህ ማድረግ አልነበረበትም። ስህተት መስራታቸውን ያልካዱ ጥንዶቹ ኢቢኤስ የሰራውን ስህተት ቆርጦ ማውጣት እየቻለ እንዴት እንደዚህ ያለ ስህተት ይሰራል የሚል ቅሬታ አቅርበዋል። እንደ አሜንና በለጠ አባባል ኢቢኤስ ፕሮግራሙ ከመጀመሩ በፊት ማስጠንቀቂያ ሰጥቶን ነበር። ስህተቱን የሰራ ነው ችግር ስለነበረብን እንጂ ሳናውቅ ቀርተን አይደለም። ሆኖም ኢቢኤስ ይህንን ስህተታችንን ቆርጦ ማውጣት ሲችል ለራሱ ቻናል እድገትና እይታ ሲል ክብራችንና ስማችንን አጠፍቷል። የራሱን ጣቢያ ቫይራል ለማውጣት ሲል እኛን ከችግር ላይ ጥዶናል የሚል ቅሬታ አቅርበዋል። ኢቢኤስ ከቀረጻ በፊት በፕሮግራም ላይ የሚታደሙ ሰዎችን መኪና ልኮ ያመጣል፣ ይንከባከባል። ቀረጻው ካለቀ በኋላ ግን በመኪና ያመጣቸውን እንግዶች ወደ ቤታቸው አይመልስም። በጥቅሉ ቀረጻ ካበቃ በኋላ የት እንደወደቁ ዙሮ አያቸውም የሚል ቅሬታን አቅርበዋል። መጣ ቀጥታ መሾካሾኬ ነው የጀመርኩት። ልንበላ ነው ያረዳሽ እና ትዝም ባይለኝ ለራሱ ካሜራ ላይ ሳይሆን እኔ ለራሱ ገርሞኛል። እኔም በጣም ፈን ያደረኩት ገርሞኛል። ኮመንቱን ስታይ ደግሞ ያስፈልገኝ ነበር ብሩ ምናምን ነገር አልተቻለም ምናምን እንደገና ኔጌቲቭ 500 ብር ከፍለን ወደ ቤታችን መጣን። በለጠና ለሚም ቤታቸው የተመለሱት በራሳቸው ትራንስፖርት እንደሆነ
በቅሬታቸው ላይ የተናገሩት እውነታ ነው። ኢቢኤስ ተቆርጦ የተለቀቀውን ቪዲዮ ለወደፊቱ ለልጆቻችን የሚመጥን አይደለም፣ ማንነታችንና ክብራችንን የሚነካ ነገር ተቆርጦ መውጣት ሲኖርበት ተቆርጦ አልወጣም። ችግራችን ለመፍታት ያደረግነውን ስህተት ለልጆቻችን ተቀርጾ መቀመጥ የለበትም የሚል ቅሬታ በጣቢያው ላይ አቅርበዋል። ጥንዶቹ በፈጠሩት ስህተትና ኢቢኤስ ባወጣው ቪዲዮ ህዝቡ ለሁለት ተከፍሎ እየተከራከረ ይገኛል። ጥንዶቹ በሰጡት ምላሽ ግን ህዝቡ ሙሉ በሙሉ አልተስማማም። ሰሞኑን እንተዋወቃለን ኢቢኤስ ላይ ጨዋታ የሆነ ነገር ተፈጥሯል። በእኔና በባለቤቴ ምክንያት አንደኛ እንዳልወጣ ሆነናል። ያንንም ተከትሎ ደግሞ የተያዘብን እንትን አለ። ሪሞት 30 የሚል ስያሜም ተሰጥቶናል። እንዳጭበርባሪ፣ እንደ ሌባ፣ እንደ ሌላ ነገር እንደ ባለጌ ሰው ታይተን ምናምን ነገር በዚህ ምናምን ሰፈር ላይም ቫይራል ስለወጣ ይህንን ነገር ከልብ ያለውን ቆይታ ኢቢኤስ ውስጥ ያለውን ነገር የእውነት ስለምንነግራችሁ በዩኒስ ሚዲያ ላይ ቀርበናል። የሌባን ደረቅ መልሶ ልብ ያወልቃሉ። እነዚህ ሰዎች ፋራ መሆናቸውን ያወቅኩትኝ ኢቢኤስ ፕሮግራም ላይ ሄደው ሪሞት 30 ብሎ ስለተናገረ ሳይሆን አይናቸውን ባጨው አጥበው እንደገና ተመልሰው መጥተው ሌባና ጭበርባሪ ተብለናል ብለው መናገራቸው ነው። ሌላው ደግሞ ኢቢኤስ ላይ ራሱ ሄዳችሁ የተዳራችሁን ገበናን እንተዋወቃለን የሚል ፕሮግራም ላይ ራሱ ማቅረባችሁ ራሱ ምን ያክል ፋራና ሰጋጤ መሆናችሁን ያሳያል ብዬ አስባለሁ። ለማንኛውም ከጭበርባሪና ከሌባ ሌላ ስም ቢኖር እኔ ራሴ በሰጣችሁ በጣም ነበር ደስ የሚለኝ። ለማንኛውም ክስ ለማቅረብ ከሆነ ሀሳባችሁ ወይ ደግሞ ለመፈመስ ከሆነ ሀሳባችሁ ይሳካላችኋል ብዬ አላስብም። ለማንኛውም እንግዲህ የጠራችሁት የዩቲዩብ እንግዲህ ባለቤት ነው። ምናልባት ገንዘብ ሚል ሊያደርግባችሁ የሚችለው ፍርፋሪ ሳንቲም እንግዲህ ፈልጋችሁ ነው ሄዳችሁት። ለማንኛውም ግን ክስ ደግሞ ከፈለጋችሁ ዘሄግ እስቲ ሂዱና ኢቢኤስን ክሰሱና እንደ አስደምሙን እኛም ይሄን ነገር እንድንሞክረው ማለት ነው። አመሰግናለሁ። በተለይ በለጠ የሰራነው ስህተት የሚያሰድብ ወይም የሚያሳፍር አይደለም። ኑሮ ስለከበደን ነው የተናገርኩት። ከሰው ግቢ ገብቼ አልዘረፍኩም፣ የተናገርኩት ሚዲያ ላይ ነው ማለቱና ይቅርታ የሚያስጠይቅ ነገር አልሰራንም፣ ሳቅ በጠፋበት ሰዓት ሰውን ያዝናናን መስሎን የተናገርኩት ነው በሚል መልእክቱን አስተላልፏል። በርካታ አስተያየት ሰጪዎች ሚሊዮኖች በሚከታተሉት ሚዲያ ላይ ወጥቶ የማስኮረጅ ወይም የስቆት ባህልን ማሳየትና መቅረጽ ከግለሰብ ቤት ገብቶ ከመቅረጽ የከፋ ነው በማለት የበለጠ ንግግር ኮንነዋል። በሌላ በኩል ደግሞ ከኋላው ያለውን የቤት ኪራይ ጭንቀትና የህይወት ገመና ሳያውቁ ሰውን በጅምላ መፈረጅ ተገቢ አይደለም፣ ችግር የፈጠረው ስህተት ነው በማለት ጥንዶቹን እየደገፉ አሉ። ውድ ተመልካቾቻችን የሪሞት 30 አጋጣሚ በይፋ የጨዋታ ህግ መጣስ ምክንያት የ5000 ብር ሽልማቱን ያሳጣቸው ቢሆንም ከጀርባው ግን በኢትዮጵያ ውስጥ ያለውን የወጣቶችን ኑሮ ውድነት፣ የቤት ኪራይ ፈተና እና የዲጂታል ሚዲያዎችን የእይታ ረሃብ ቁልጭ አድርጎ ያሳየ ክስተት ሆኗል። በለጠና ለሜ አሁንም ቢሆን የሰው እጅ ማየት ሳይሆን የያዙትን የታለንት ችሎታ የትወና እና የማስመሰል ተሰጥኦ ተጠቅመው ሰርተው ማደግ እንዳለባቸው ይናገራሉ። እናንተስ ምን ትላላችሁ? ኢቢኤስ የሰዎቹን ገመና ስህተት ቆርጦ ማውጣት ነበረበት ወይስ ሚዲያ እውነታውን ነው ማሳየት ያለበት? የበለጠስ ከሰው ቤት አልዘረፍኩም የሚለው ማብራሪያ ይያዛል። ሐሳባችሁን ከታች በኮሜንት ማስቀመጫ ሳጥኑ ላይ ያስቀምጡልኝ። ቪዲዮን ላይክ እና ሼር ማድረጋችሁ እንዳትረሱ። ለዛሬ የነበረን ፕሮግራም ይህን ይመስል ነበር። ቸግሮን ነው እንደዚህ የተናገርኩት። በቃ እኔ ፐርሰናሊ ቸግሮኝ ነው። በቃ ሌላ አይደለም። አትጨነቁ ምናምን ነገር ምንም ያስጨንቅ ነገር አይደለም። ሀላል ሚዲያ ላይ ነው ምናምን ነገር ከሰው ግቢ እዚህ ገብቼም አልዘረፍኩም ምናምን ሚዲያ ላይ ነው ለመውሰድ ሞክሬ ነበር። ያው ቴክኖሎጂ ያዘኝ። ነገር ግን ሲባል በቃ እንደቆማ አወቅነ፣ ተናደዱ። ወጠን ቀስ ብለን ወደ ቤታችን ሄድ እንጂ ሌላ ነገር ምናምን ነገር የለም። አትጨነቁ። ቲክቶክ ላይ ብዙ ኮመንት አንብቤ ያለው ምናምን ነገር ቫይራል ወጥቷል። በዚህ በአንድ ቀን በሁለት ቀን